ግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛው ጠቅላላ ምርጫ ዜጎች የድምጻቸውን ዋጋ በመረዳት ምንም ነገር ሳይገድባቸው ሀገራዊ የዜግነት ኃላፊነታቸውን በመወጣት ለሀገር ይበጃል፣ ለወገን ይጠቅማል ያሉትን ፓርቲ በመምረጥ በስኬት አጠናቋል። ይሁንና የኢትዮጵያ ሁለንተናዊ ለውጥ እረፍት የሚነሳቸው አንዳንድ ሀገራት ፍትሐዊነቱ የተረጋገጠውን የምርጫ ሂደት ጥላሸት በመቀባት ሩቅ ተጉዘዋል። ኢትዮጵያ የብዙ ታሪክ አገር ናት። በጣም ገናና ታሪክ ያላት አገር እስከሆነች ድረስ ለማሸነፍ የሚፈልጉ ብዙዎች አሉ። በብዙ ነገር ለማጣጣል የሚፈልጉ አሉ ማለት ነው። ከውስጥም ከውጭ ብዙ ኃይላት አሉ። ይሄ አይሳካም። ምክንያቱም የኢትዮጵያ ልጆች በጣም ቁራጥ ዓላማ ያላቸው እስከሆኑ ድረስ ከታችኛው እስከ ላይኛው ያሉ ልጆች በጣም ለኢትዮጵያ ብዙ መስዋዕትነት የሚከፍሉ አሁን በዚህ ምርጫ ላይ ብዙ መስዋዕትነትን ከፍለው ዛሬ ላይ ባለው ሁኔታ ላይ እንድንደርስ አድርገዋል። የራሳችን እሳቤን በአግባቡ እንዳንጠቀም የሚደረጉ ፍላጎቶች ናቸው ብዬ አስባለሁ። የሌሎች ሀገራት ፍላጎቶች እኛ ላይ ኢምፖዝ ለማድረግ የሚደረጉ ጥረቶች ናቸው። አንዳንዱ አውቆ የሚጭንብን ፍላጎቶች አሉ። ነገር ግን አንዳንዱ ደግሞ ኢትዮጵያን እድገት መለወጥ ማንሰራራት ለነዛ ሀገራት እንደ ስጋት የሚወስዱ በጋራ ማደግ እንደምንችል ካለ መረዳት የሚመጡ ፍላጎቶች አሉና እነዚህ ሁሉ ተደማምረው ኢትዮጵያን በብዙ መልኩ እየፈተኗት ይገኛሉ። ግን የተሳካ ሂደት ጉዞ የዲሞክራሲ ልምምዶች የሀገር መንግስት ግንባታ የሀገር ግንባታ የተሞከረ ነው ኢትዮጵያ ውስጥ። ሆኖም ማሸነፍን እንጂ ሽንፈትን በታሪኩ የማያውቀው የኢትዮጵያ ሕዝብ ለሚሰራጩ ሐሰተኛ መረጃዎች ጆሮ ሳይሰጥ ለሀገረ መንግስት ግንባታ የድምጹን ዋጋ በካርዱ አረጋግጧል። ማህበረሰባችን ተረድቶ መንግስታችን ተረድቶ ተፎካካሪ ፓርቲዎች ተረድቶ እነዚህ ምርጫ በሰላማዊ መልኩ በአካታች ፍትሃዊ በሆነ መልኩ ከተሸነፉን በጸጋ ለመቀበል ገዢ ፓርቲ የሚሆኑ ተፎካካሪ ፓርቲዎች ያደረጉት ጥረቶች በጋራ የሰጡት መግለጫዎች አሉ። በክልሎችም በኩል በተለያዩ ክልሎች እነዚህ ሁሉ ኢትዮጵያ ያልተለመደ የዲሞክራሲ ልምምድ ለማሳካት የሚያደርጉት ጥረቶች ናቸው። ኢትዮጵያ ሪሌቲቭሊ ዲሞክራሲያዊ የሆነ ምርጫ አከናወነች። የህዝብ ሉዓላዊነት ያለበት ህዝብ የፈለገውን መምረጥ የቻለበት ምርጫ አካሄደች ማለት አፍሪካ አሸንፋለች ማለት ነው። ይሄ ለአፍሪካ ኩራት ነው፣ ለአፍሪካ ተምሳሌት ነው። እንዲህ ያለው ብስለት የተሞላበት የምርጫ ሂደት ምርጫ በመጣ ቁጥር ውዥንብር ለማያጣት አፍሪካ ምሳሌ መሆን የቻለ ነው። ያው አፍሪካ ላይ በታሪክም መሪ ናት ሀገራችን ማለት ነው። በሁሉም ነገር መሪነቷን እስካሁን አስቀጥላለች ማለት አፍሪካውያን ከኛ እያዩ የተለማመዱ ነው። አሁን አይሆንም የተባለው እንደሆነ ነው። ይሄን እንግዲህ በምንድን ነው ምስክርነቱን ኤቪደንሱን የምንናገረው? አባይ ግድብም አይሆንም እየተባለ ሆኗል። አሁን ይሄ ምርጫም አይሆንም ከውስጥ ያሉ የፖለቲካ ኃይሎችም አይሆንም ሲባል ሆኗል ነገሩ። አሁንም ገና አለ ነው። ተፎካካሪ ፓርቲዎች ደግሞ እዚህ ጋር አንድ ነገር ማየት ያለባቸው ማለት ነው። አንድ ነገር ለምርጫ ለስልጣን ብቻ ሳይሆን ማንንም ተመርጦ ወደ ፖለቲካ ወደ አመራርነት ደረጃ ይምጣ አገልግሎቱ ለማን ነው? ለኢትዮጵያ ሕዝብና ለኢትዮጵያ ሕዝብ ብቻ ነው። ኖርማሊ ኢትዮጵያ የምታደርጋቸው የትኛው እንቅስቃሴዎች ለአፍሪካ ተምሳሌት ነው። ኢትዮጵያ የምታደርጋቸው በኢኮኖሚ ሊሆን ይችላል፣ በዲሞክራሲ ሊሆን ይችላል። በየትኛውም ዘርፍ ኢትዮጵያ የምታደርጋቸው ወይ ደግሞ አቺቭ የምታደርጋቸው ስኬቶች ለኢትዮጵያ ለአገር ለሀገሩ ለአፍሪካ እንደ ትልቅ ተምሳሌት የሚወሰድ ነው። የዲሞክራሲ ልምምዷን በተለይ በምርጫ ዘመናዊ የፖለቲካ ስርዓትን ከማስረጽ አንጻር የምታደርጋቸው ስኬቶች እና ኩነቶች ለአፍሪካም ተምሳሌት ነው። ይህ ሰባተኛው ጠቅላላ ምርጫ ከጀምሩ ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሆን ቀድሞ መሰራቱ ለምርጫው ስኬት ትልቅ መሰረት ጥሏል።